ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም? እኔ ካለው እግዚአብሔር ይመስገን። ዛሬ እንግዲህ ትንሿ ድራማን ይዤላችሁ መጥቻለሁ። የባለፈው ክፍል ኢዙ እንግዲህ ለትንሿ ሲል በውሸት መቅዲን እወድሻለሁ፣ አፈቅርሻለሁ፣ ካላንቺ መኖር አልችልም ይላታል። መቅዲም እንግዲህ እሱ የሚያወራውን ያው ሪከርድ ትይዝና ለትንሿ ወስዳ ታሳያታለች። ትንሿ ደግሞ ማመን አልቻለችም ነበር። ምክንያቱም ትንሿ እንግዲህ ኢዙን በጣም ትወደዋለች እና ታፈቅረዋለች። ነገር ግን የጆሲና የዚች መቅዲ ተንኮል ትንሿ ከጆሲ ጋር እንድትሆን መቅዲም ደግሞ ከኢዙ ጋር አብረው እንደሆነ ነበር በትንሿ ላይና በጆሲ ላይ እንግዲህ ይህን ሁሉ ተንኮል የሚሰሩ ነገር ግን መጨረሻቸው አይሳካላቸውም። የዛሬው ክፍልን እነሆ ይዤላችሁ መጥቻለሁ። እናንተም ነባሮችም ላይክ በማድረግ አዲሶች ደግሞ ሰብስክራይብ እና ላይክ በማድረግ አበረታቱኝ። አመሰግናለሁ። እንግዲህ ወደ ቤቱ ይሄዳል። ወደ ቤቱ ሲሄድ እንግዲህ ማንንም ማናገርም አይፈልግም። በጣም ተናዶ ነበር። ለትንሿ ሲል እንግዲህ ብዙ ዋጋ እየከፈለ ነው። ትንሿ ደግሞ የመቅዲን ወሬ ስለሰማች ከጆሲ ጋር አብራ ስትሄድ ስላያት በጣም ተናዶ ነበር እና መቅድም እንግዲህ ያው ተንኮሏ አሁን ላይ እየሰራላት ስለሆነ ወደ እነ ኢዙ ቤት ስትሄድ የኢዙ እናት ማሚን በር ስትከፍትላት ምን ሆነሽ ነው ስትላት፣ እረ ኢዙ አብዷን ስትላት፣ ምን ሆኖ እኔ እንጃ በጣም ነው ያበደው ስትላት፣ እና ታዲያ የት አለ ስትላት፣ አሁን ክላሱ ነው ያለው ስትል፣ መቅዲም ተኝቶን አይ የተኛ እንኳን አልመሰለኝም ትላታለች። እንግዲህ ይህ ሁሉ ነገር የሚያደርጉት የኢዙም እናትና መቅዲ እንግዲህ መቅዲ ማለት የኢዙ እናት መቅዲ እውነተኛ ሰው ናት የምትመስለኝ፣ ነገር ግን አይደለችም። አሚም እንግዲህ መቅዲን ያው ስላመነቻት ነይ እስኪ ግቢ መቅዲ፣ ቢጨንቀኝ እኮ ነው ላንቺ የደወልኩልሽ ታታለች። በተቃራኒው ደግሞ መቅዲ የኢዙን ህይወት እየበጠበጠች ስለሆነ ኢዙ አይፈልጋትም። እንግዲህ ሉሌ እንግዲህ ኢዙ ምን እንደሆነ ብሎ ጓደኞቹን ልኳቸው ነበር። ጓደኞቹን የላካቸው ምክንያት ኢዙ ምን እንደሆነ የሆነበትን የተናደደበትን ምክንያት አጣርታችሁን ብሎ ሲጠይቃቸው፣ እነሱ ግን እንኳን አጣርተው ሊመጡ ሌላ ነገር ነው ሰርተው የመጡት። ሉሌም ጓደኞቹን ቹቻን እንዲሁም አብርሃምን አቤልን ሳያቸው በጣም ነበር የተናደደበት ምክንያት እንግዲህ እነሱ ምን እንደሆነ አጣርታችሁልኝ ኑ ብሎ ነበር የላካቸው። እነሱ ግን ሰክረው ነበር የመጡት። እሱም ሲጠይቁት እንዴ ወንድሜ ምን ሆነሃን እያሉ ይስቁበታል። ልም እንግዲህ እሺ አንዴ ላውራ አብርሽና ቹቻ ማለት አጣሩ ያልኳችሁን ነገር አጣርታችሁ መጣችሁ ይላቸዋል። ምን ሲል ልዑልም ምን ማለት ነው? ለምንድን ነው ኢዛና ጋር የሄዳችሁት? አብርሃምን ለዚህ ነው እንዴ የጠየከን ነው ይለዋል። በደንብ አድርገን ነው ያጣራ ነው ሲል ልዑልም እሺ አጣርታችኋል አልኩ አይደለም እንዴ ቹቻ ሲል አብርሃም ቹቻም ታዳስ አዎ አጣርተናል ንገሩኝ ሲላቸው እንግዲህ ሁሉም ምን ይላሉ። ልዑልም እሺ ለሶስታችሁም አንድ ጥያቄ ልጠይቃቸው። አይ ወንድማችን ንገረን እኛም ብለን ሲያቅትህ ራስ አንተ ልትነግረን ነው እንዴ? እሺ ንገረን ሲል ቹቻ ሲዘጋ እንግዲህ ልዑልም ቹቻ አፍህን ዝጋ አትልከፈኝ ብሎ እንግዲህ ይቆጣቸዋል። አብርሃም ተው ቹቻ እንደዚህ አትበል ሲል እንግዲህ ልዑልም ይኸውላችሁ ሶስታችሁም ማለቴ ኢዙ ምን እንደሆነ ካልነገራችሁኝ አትተኟትም ዛሬ ይላቸዋል። ቹቻም እንዴ ምን ነው ወንድሜ ርቧን እንዴ ሲለው ልዑልም እንግዲህ ምክንያቱም ያው ባደራ ብሎ አደራቸውን ስላልተወጡ እንግዲህ በጣም ይናደድባቸውና ይሁላችሁ እንዳላቃጠላችሁኝ ሳላቃጠላችሁ አልቀርም፣ ስለዚህ አርፋችሁ ቁጭ በሉ ሲላቸው እነሱም ይስቁበታል። ምክንያቱም እንግዲህ ኢዙና ትንሿ እንግዲህ ባለው ነገር ላይ እንግዲህ አሁን
ሁለቱም ኢዙም በትንሿ በምታደርገው ነገር ያው ስለተናደደ፣ ትንሿ ደግሞ ኢዙ በሚያደርገው ነገር ተናዶባታል። ምክንያቱም ነገሩ ያው ሁለቱም ተላልፈዋል። ያው ቁጭ ብለው ቢያወሩበት ከእውነታው ላይ ትንሿም ከእውነቱ ትደርስበት ነበር። ትንሿ ደግሞ የመቅዲን ወሬ እየሰማኝ በጣም ሲበዛ የዋህና ገራገር ነች። መቅዲም ኢዙ ስለተኛ እንግዲህ ወደ ኢዙ ክላስ ትሄዳለች። ኢዙ ደግሞ ትንሿ መጣሽ ወይ ሲላት መቅዲም አዎ መጥቼልሃለሁኝ አትጨናነቅ ዝም ብለህ ተኛ ትለዋለች። የመቅዲን እጅ ይዞ እንግዲህ ትንሿ ስለመሰለች ትንሿ እባክሽ ጥለሽኝ እንዳትሄጂ ብቻዬን ይላታል። መቅዲም ዝም በል በቃ ትለዋለች። እባክሽ ትንሿ ለምን ሄድሽ ጥለሽ እንዳትሄጂ ሲላት መቅዲም አይ እኔ እኮ ጥዬሽ አልሄድኩም ትለዋለች። ኢዙም እሽ ታዲያ ለምን ተወጅኛለች ሲላት አዎ እወድሃለሁ መቼም አልተውህም ትላለች። እና ሀዛ ፎቶ አንስታ እንግዲህ ለትንሿ ትልከላታለች። መቅደስ ማለት በጣም ሲበዛ ተንኮለኛ ልጅ ነች። እንግዲህ ኢዙን ፎቶ ያነሳችውን ቀጥታ እንግዲህ ለትንሿ ትልክላታለች። ዋጋሽን ታገኛታለች፣ እኔ መቅደስ ማን እንደሆንኩኝ ታውቂያለች ትላታለች። መቅደስ እንግዲህ ኢዙ ሳያፈቅራትና ሳይወዳት በግድ እናቱ ፊት ስለሰጠቻት ወይንም ደግሞ እናቱ ስለወደደቻት ለእሷ ማድረግ ለእሷ የሚሆን መስሏን ነበር። ነገር ግን ተሳስታለች። ምክንያቱም እሱ ሲወዳት ሲያፈቅራት ነበር እንጂ እናቱ ስለወደደቻት ስለዚህ ለኢዙ ልትሆንም አትችልም። እና ትንሿ ደግሞ ትንሽ የዋህነት ታበዛለች። የዋህ ስትሆኑ ደግሞ ከዛ ብዙ ሰዎች ያጠቋቸዋል እና ትንሿ የዋህነቷን ባታበዛው ደስ ይላል። ሿም እንግዲህ ተንኮለኛዋ መቅዲ ከኢዙ ጋር እንደሆነች አድርጋ ፎቶ ስትልክላት በጣም ደንግጣ ነበር ያለቀሰችው። ቆይ ምን አድርጊያቸው ነው እያለ ታለቅሳለች። ያደረግሻቸው ደግሞ ያው የዋህ ስለሆንሽ ነው። እንግዲህ ኢዙ ነበር እስከ ዛሬ አብሯት ከጎኗ የነበረው። እንዲሁም ደግሞ እነ ልዑል ናቸው። መቅዲና ጓደኞቿ ሴቶቹ ግን ትንሿን በጣም ያጠቋን ነበረ። እንግዲህ የኢዙ አጎትም ወይም አብዬ ወደ ኢዙ ይሄድና ኢዙ ተነስተሃን እንደ እኔ ልጅ ይለዋል። ተነስቻለሁ አብዬ ናን ሆይ ታውቀዋን ወይ ከለከለት እኮ እየደከምክ እየሄድክ ነው። ደህና እኮ ለመሆን እየሞከርኩ ነው አብዬ ሲለው አብዬም አይ ምን ደህና ትሆናለህ? ይሄው የሌለብህን እኮ ባህሪ ደግሞ ጀምርሃን። ይዞም በጣም ይቅርታ ያው የውስጤን ጭሆት ዝም ለማስባል ስለፈለግኩ ነው። ስማ የኔ ልጅ ስሜት ይገባኛል። ፍቅር ደግሞ በጣም ከባድ ነገር ነው። ቅዱስ መጽሐፍ ውስጥ ፍቅር እንደ ሞት የበረታች ናት ይላል ሲለው እንግዲህ ሞትማ ይሻል ነበር ይለዋል። እረፍት ነው ሲለው እንግዲህ ሞት እኮ ኑሮ ማየትም እኮ ጥሩ ነገር ነው ይለዋል። በህይወት ያለ ሰው እኮ ይገናኛል። ስለዚህ አሁን ያለህበት ስሜት ምን እንደሆነ ባላውቅም ምናልባት ደግሞ ዛሬ ተስፋ ያስቆረጠ ነገር ጠንክረህ ለመቆም ምክንያት ሊሆን ይችላል። እንግዲህ አሁን ላይ እንኳን በጣም ውስጤ ደክሟል። እንግዲህ እቴቴም ትመጣና ተነሳ ስትለው ኢዙም አዎ ትለዋለች። እቴቴ ማለት የኢዙ እናት እንግዲህ በጣም ጥፋተኛ ናት። ኢዙ ለትንሿ ያለውን ቦታ በደንብ ታውቃለች። ትንሿ ደግሞ ለኢዙ ያላትን ቦታ ታውቅ ነበር። ከዛ ቤት ማባረር የለባትም ነበረ። የምታደርገው ነገር ልክ ነው ስትለው አብዬም እታለም ይላታል። ለውቅቅሱ እንደርስበታለን አሁን ጊዜው አይደለም ሲላት አብዬ ታዲያ መቼ ነው ጊዜው? ያየነው እኮ ልጃችን እየሞተ ነው። ይዞም የሰጠሽኝ እኮ ምርጫ እንደሚገለኝ እኮ ነግርሽ ነበረ ኢዛና ስትል አብዬም እታለም ተይ እባክሽ አሁን ምንም ነገር እንዳትናገረ አግኝቼ ሲላት እንዴ ጭራሽ እንደ ዱርዬ ሰክሮ መጥቶ ቤቱን ማመሰቃቀሉ ሳይቀር ደግሞ እኔን ጭራሹን ይወቅሰኛል እንዴ? እታለም ምን እየሆንሽ ነው? አይታይሽም እንዴ? አሁን እኮ ጭራሹን እሱ በፍጹም በጣም አዝኗል። ስለዚህ እባክሽ ትንሽ እረፍት ያድርግ
እንዳያደርግ ተይው። እቴም እንግዲህ እሱም እኮ በሚያደርገው ነገር እኔም እየታመምኩ ነው እና እኔም ደስተኛ አይደለሁም እሱን እያየው። ኢዙም እማዬ ለማታው ይቅርታ፣ አሁን ብቻ የመሆን ነው የምፈልገው ተውኝ ይላቸዋል። ለእሷ ልጅ እሷ እኮ ባትመጣ ነበር መቼ ትተኛ ነበር ስትለው፣ ኢዙ ለየትኛዋ ልጅ ስትለው ለመቅዲ ነዋ ትለዋለች። ይደነግጥና ምን መቅደስ ደግሞ ከዚህ ምን ልትሰራ መጣች? እንደዛ ስትሆን ካረጋጋች እኮ ብዬ ደውዬ ጠርቻት እንድትመጣ አድርጊያና። ይዞም ይደነግጥና ምን መቅደስ ከዚህ ቤት መታ ነበር እንዴ ብሎ እናቱን ይጠይቃታል። እታለምም ምን ነው ምንድን ነው እንደዚህ የምትሆነው ነው? አዎ መጥታ ነበረ። እሷ ከመጣሽ በኋላ አይደለም እንዴ ተረጋግተ የተኛኸው? ቆይ እንዳብድ ነው እንድሞት ነው የምትፈልጊው? እቴቴም እንግዲህ ታለምም ምንድን ነው የሚያሳብድህስ የሚገልህስ ብላ ትጠይቀዋለች። ከተነሳበት ከተቀመጠበት ይነሳና አንቺ ነሽ የምትገይኝ እማዬ አንቺ ይላታል። ምክንያቱም እንግዲህ ከመጀመሪያውም ወይኔን ወይ ደግሞ ትንሿን ምረጥ ብላው ነበር። ኢዙ ደግሞ አንቺም እናቴ ነሽ፣ እሷም ደግሞ የምወዳት ለወደፊቱ ሚስቴ ናት፣ እባክሽ ምርጫ ውስጥ አታስገቢ ቢላት በፍጹም ትንሿ ከዚህ ካለች እኔ ከዚህ ቤት አልቀመጥም ስትለው፣ ኢዙም እንግዲህ ለትንሿ ሌላ ቤት እንድትቀመጥ አደረጋት። ምክንያቱም ትንሿ እኔ ላይ ምን አይነት ቦታ እንዳላት ማወቅ አለባት ብሏት ነበረ። እዛ ከቤት ለቆ ወይኔ ኢዛና ብሎ ከቤት ወጥቶ ሄደ። ምክንያቱም የመቅደስን ተንኮል በደንብ ጠንቅቆ ስለሚያውቀው መቅደስ ኢዙን ለማግኘት ብዙ ነገሮችን ብዙ ርቀቶችን ትሄዳለች። አብዬም እታለም ያቺ ልጅ ከዚህ ቤት እንዳትመጣ ብዬ ተናግሬ አልነበረም እንዴ? ትመጣስ ታዲያ ምንድን ነው ችግሩ? ልጅ ምን አደረገች? ምንስ አይነት ክፋት አይታችሁባት ነው? እንግዲህ ይቺ ማናት መቅዴ ለኢዙ እናት በጣም መልካምና ጨዋ ልጅ መስላ ነው የቀረበቻት። ብዬም ቆይ ጠብቂሽ በልጅሽ ያኔ ስታስከፍልሽ ይገባሻን ብሎ ጥሏት ይሄዳል። እንግዲህ እነ ቹቹ ተኝተው ነበርና ተነሱ እያለ ይቀሰቅሳቸዋል። ምክንያቱም ይሄ ኢዙ ምን እንደሆነ አጣርታቸው ምክንያቱ ምን እንደሆነ ጠይቁልኝ ብሏቸው ነበረ። ለዛ እንግዲህ ያው ማታም ስላልነገሩ ጠዋት ላይ ምን እንደተፈጠረ ሊጠይቃቸው ነበረ። ከቀሰቀሳቸው በኋላ እሺ ነቃ ብላችሁ እኮ እንድናወራ ብዬ ነው ሲላቸው፣ አብርሃምም ምንድን ነው የምናወራው ይለዋል። ሉላ በዚህ በጧት ምን ሆነ ነው የቀሰቀስከነን? ሌሊት ሙሉ ስታንገበግቡኝ አያድራችሁ፣ አሁን በቀላሉ ልትዋችሁ ነው ይላቸዋል። ማታ ስታንገበግቡኝ ስታናዱኝ አድራችሁ እንደዚህ በቀላሉ አሁን እተዋቸው ይመስላችኋል? ልጅም ቆይ እንዴት ነው ግን ከቤት የመጣ ነው? አንተ ልጁን እንደብቀው ብለን ራሳችን ሰክረን መጣን አይደል ሲል፣ ልዑልም በእውነት በጣም ታሳፍራላችሁ። እናንተን ሰው ናችሁ ብዬ አጣሩ ብዬ ብልካችሁ እናንተ ከሱ ብሳችሁ ትመጣላችሁ ወይ? ቹቹም በእናትህ ሉላ የነበረው እኮ ድባብ አልገባህም ይለዋል። እንግዲህ እነዚህ በጣም ጓደኛሞች ናቸው። ችግርንም ደስታንም ሁሉን ነገር ነው አንዱ ሲከፋው አይወዱምና እንግዲህ ኢዙ ባለበት ሁኔታ ምን ሆኖ ነው ብለው ስለተጨነቁ ነው እና ጓደኝነታቸው ደስ ይላሉ። ልዑልም ኧረ በናትህ ንገረኝ ስለ ኢዛና ንገሩ ሲላቸው፣ አብርሃምም ኧረ በናትህ ሉሌ ኢዛና በትንሿ ምክንያት ተናዶ ስለነበረ ነው ማለት ብሎ ሲጠይቃቸው፣ ቹቹም ይኸውልህ ከጆሲ ጋር አብረው ሲሄዱ ተቃቅፈው አላያቸውም መሰለህ ይለዋል። ልዑልም በነገሮቹ ስለገረመው የምርህን ነው ወይ ብሎ ይጠይቀዋል። ዳስ እኔ እኮ ከመጮው ጩሄ መናገር ከጀመርኩኝ ቆይቻለሁ። ሴቶቹን አትመኗቸው፣ የአዳም ዘሮች እባካቸው ንቁ። አብርሃምም እንግዲህ አምላኬ የኔ ያለኝን አቅምም ታውቃለህ አይደለ? እንደዚህማ ካደረገ ደብድቤ ነው አግንጫላቷን ብዬ ነው እንጂ የምጥላት ሲል
ቹቻም ኧረ እባክህ ይለዋል። እንግዲህ እነዚህ ልጆች ያው ማነው ይሄ ኢዙ ምን እንደሆነ ነበር ጠይቆ የተባለው። እንግዲህ ኢዙን ሲያገኙት እነሱም ከሱ ጋር አብረው ነበር ቁጭ ያሉት። ሁለቱ ሲቀላለዱ እንግዲህ ልዑልም እሽ ታዲያው ምን እናደርግ ሲል ቹቻም ለምኑ ሲል ስለ ኢዙ ሁኔታ ነው ይለዋል። እርግጠኛ ነኝ ትንሿ አጋጣሚ ሁኖባን ነው እንጂ እንደዚህ የምታደርግ ልጅ አይደለም ይለዋል። እንግዲህ ይሄ ጆሲ ትንሿን ደካማ ጎን እየተጠቀመ ነው እንደዚህ የሚያረጋት። ምክንያቱም ከመቅዲ ጋር ስለሚውል መቅዲ ናት የዚህ ሁሉ እንግዲህ አቀነባባሪዋ። ስለዚህ ሴቱና በሴት ላይ እንደዚህ ማድረግ የለባትም ነበረ። ና ጆሲ ይገናኛሉ። እኔ ምልህ ምን እየሆንክ ነው ስትል ምን ማለት ነው? በየሄድኩበት ቦታ አላጣህም ስትለው ጆሲም እኔ እኮ ከዚህ ሰፈር ከመጣው በጣም ቆይቻለሁ ይላታል። ገት እኮ ከወጣሽ ብዬ ነው ስጠባበቅሽ የነበረው። ትንሿም ለምንድን ነው የምትጠብቀኝ? ምን ብዬ ነው አብረን ሻይ እንድንጠጣ ፈልጌ ነው። ትንሿም እንግዲህ ይቅርብኝ ትንሽ ደብሮኝ መለስ ይሻላል ስትለው ጆሲም እኔም እኮ ስለደበረኝ ነው እባክሽ እምቢ እንዳትይ፣ በኋላ እንጠጣለን አሁን መሄድ አለብን እባክሽ ትንሽ ደቂቃ ሲላት እንግዲህ ትንሿም እባክህ ጆሲ አሁን አልችልም ትለዋለች። እንግዲህ ይሄ ጆሲ ትንሿን ከማነው ከኢዛና ለማለያየት ስለፈለገ ነው እንደዚህ የሚያደርገው። በጆሲ ሀሳብ ተስማምታ አብራ ልትሄድ ስትል ኢዙ ሲመጣ ኢዙ የምርሽን ነው ይላታል። ቆይ ምን እያደረግሽ ነው ብሎ ይጠይቃል። ምን አደረግኩ ስትል ኢዙም ምን እያደረግኩ ነው ማለት ደግሞ ምን ማለት ነው የምትሰሪው ከዚህ ጋር። ትንሿም እንግዲህ ጆሲ ማለት ይሄ ኢዙ በማያውቀው ነገር እየወቀሰች ነው። አንተ እንዳደረግከው ነው። ምንድን ነው እኔ ምን አደረግኩ? ምንድን ነው ያደረግኩት? እስኪ እኔ ንገሪኝ። ትንሿም ምንም ብላ ትስቅና አንተ ምን ታደርጋለህ? ትንሿ በስነ ስርዓት ትንሿም አሁን ምንም ነገር ማውራት አልፈልግም፣ ጭራሹን ደግሞ እኔን ማውራትም አትፈልጊም እንሂድ ስትል እንግዲህ ኢዙም እንዴ ምንድነው ያልሽው? ኢዛና ድራማህን አቁም በቃ። ኢዙም ማን ነው ድራማ እየሰራ ያለው ትለዋለች ይላታል። እንግዲህ ትንሿ ይቺ መቅዲ ተንኮለኛዋ ፎቶ ስለላከችላት እውነት መስሏን ነበር። ነገር ግን ድራማውን የሚጫወሱ መቅዲና ጆሲ ናቸው አንተ ስትለው ኢዙም አምላኪ ሆይ ቆይ ምንድን ነው በዚህ እንደዚህ የቀየረሽ? ዛና በቃ እኔ ምንም ነገር መናገር አልፈልግም። ሿም መቅዲ ላከችላትን ፎቶ ስታዩ ኢዙ ይደነግጣል። ቆይ ምን እያደረክ ነው? አንድ እኮ አለህ ብዬ የምለው አንተን ነበር ስትለው ጆሲም በቃ ተይው ትንሿ እንሄድ ሲላት ጆሲ ባካ አንተ ረፍ ትለዋለች። ያው ነው በአለም ላይ አንድ አለኝ የምለው ሰው እንደዚህ ከሆነ ሁላችሁም ያው ናቸው። ቆይ ለምን የወደቀን ገሎ ዘራፍ ማለት እኮ ጀግና አያስብልም። ከወደኩ እኮ ቆይቻለሁ። አሁን በቃ የራስህን ኑሮ በነፃነት ኑር፣ እኔ ልኑርበት። አዎ አፍቀርህ ነበረ፣ ነገር ግን አሁን በቃ ተወይትልና ጥላው ትሄዳላል። እነ ልዑልና ቹቹ ይመጣሉ። እንዴ ትንሿና ጆሲ እንዴት አብረው ይሄዳሉ ሲል ቹቹም አላየውም፣ ያውም በጠራራ ሰዓት እሱን ከዳችው ብሎ ይነግረዋል። እንግዲህ ይቺ ተንከሲሷ መቅደስ ስትመጣ እንግዲህ ምን ነው ሰላም ነው ስትል እንግዲህ ኢዙ መቅደስ ነይ ወደዚህ ሲላት ምን ነው ኢዙ ሰላም አይደለም እንዴ ትላ ትጠይቀዋለች። አንድ ነገር ልንገርሽ ሲላት መቅዲም ምንድን ነው ብላ ስትጠይቀው ኢዙም በጣም ነው የምጠላሽ ብሎ በጥፊያ ይላታል። ደግ አርጓታል። ሚኛለሽ አለም ላይ አንድ ሴት አንቺ እንኳን ብትኖሪ በፍጹም እኔ አንቺን አልፈልግሽም። ምን አይነት ቆሻሻ ሴት ነሽ አንቺ ሲላት እንግዲህ መቅዲም አታፍርምና የሌባ አይነ ደረቅ ስለሆነች አንተ እኔ መታኝ ትለዋለች። ድጋሜ ሊመታ ሲል ልዑል ኢዛና እባክተው ብሎ ይገለግለዋል። ይህም እንግዲህ ቆይ ማለት ህይወትን ሲኦል ሳላደርገው ስትል ልዑልም እባክሽ ዞር ቤ ሂጂ ሲላት መቅዲም እሱን ብቻ ሳይሆን
ሁላችሁም ነው ህይወታችሁን ሲኦል እማደርግላችሁ ብላ ጥላቸው ትሄዳለች። መቅዲ ሴቶቹን ትሰበስባቸዋለች። ሴቶቹን የሰበሰበቻቸው እንግዲህ ወንዶቹን ሊበቀሏቸው ፈልጎ ነው። መቅዲም እኛ ማን እንደሆነ ማሳየት አለብን ስትል ይቺ እንግዲህ ባለፈው ከልዑል ጋር ተጣልታ ስለነበረ አው ዋጋቸውን ልንሰጣቸው ይገባል ብለው እንግዲህ ሴቶቹ ወንዶቹን ሊበቀሏቸው ይመካከራሉ። ለእናቱ ከሄደ በኋላ እባክሽ እማዬ ይህች ልጅ ከቤት እንዳታመጭብኝ ብሎ እንግዲህ ይነግራታል። እንግዲህ የኢዙም እናት ታዲያ እሺ ምን አድርጋ ነው እስኪ ንገረኝ ትለዋለች። የኢዙ እናት መቅዲን አምናታለች። መቅዲ በጣም ሲበዛ ምላሳምና ውሸታም ናት። እያስመሰለኝ ይህን የምታደርገው ኢዙን ከእጇ እስከምታስገባ እንዲሁም ደግሞ ኢዙንና ትንሿን ለማለያየት ስለፈለገች ነው እንጂ የኢዙን እናት ወዳትና አክብራት አይደለም። እንግዲህ ብቻውን እያወራ እንግዲህ ሂጄ ልንገራት እንደዚህ እየተሰቃየች ማየት አልፈልግም ያላት። እንግዲህ ይሄ ልጅ የነ ሉላ ጓደኛ ነው። ነገር ግን ይቺ መቅዲና ያው መቅዲ ገንዘብ ስለምትሰጠው ይቺ ትንሿ እና ይዛና የት እንዳሉ ብሎ ስለሚነግራት እንግዲህ እና ያው ትንሿና ይሄ ማን ነው ማንቴ ውሸታም እንደሆነች እንግዲህ ሊነግራት ይፈልጋል። እና ደግሞ እንዳይነግራት የሚያው ይፈራል። ቻም እንግዲህ ትንሿ ደህና ነች ሲላት ደህና ነኝ፣ እሺ ኢዛና ደህና ነው ሲላት ትደነግጥና ምንድን ነው ኢዛና ምን ሆኖ ነው ትለዋለች። እሱም እንግዲህ ይኸውልሽ ካለው ግርግርና የሰው ብዛት መጀመሪያ ልብሽን ነው ማዳመጥ ሲላት እንግዲህ ግራ ይገባታል። የሰው ወሬ አትስሚ ልብሽን ነው ማዳመጥ ይላትና እንግዲህ እሱ ጥሏት ይሄዳል። ትንሿ ግራ ይገባታል። እንግዲህ የዛሬው ክፍል ይህንን ይመስላል። በሚቀጥለው ሳምንት እስከምንገናኝ ቸርን ሰንብት። ሀገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ ይጠብቃችሁ ይጠብቀን። ባይ ባይ።